ሰው መኪና ሊኖረው ይችላል። መኪናው ያው በቁልፍ ነው የሚነሳው። አመለካከቱ እንደሚችል ሊያምን ይችላል። መኪናውን ቁልፉን አስነስቶ የሚያሮጠው ነዳጁ ነው። ነዳጅ ማለት ሞቲቬት የሚያደርገው ምክንያት ያስፈልጋል። ያለበለዚያ የሆነ ሰዓት መኪናው ከቆመ ያለ ነዳጅ የቀጥ ነገር አያውቅም። እና ብዙ ጊዜ ሰዎች ህልማቸውን ካገኙ በኋላ እንዴት አድርገው ህልማቸውን እንደሚያሳኩት ደግሞ በጣም ከባዱ ነገር ነው። ትልቁ ቻሌንጅ አለው፣ ትልቁ ፈተና ያለው ህልምሽን ለማወቅ በምታደርጊው ጥረት አይደለም። ካወቅሽ በኋላ እሱን ለማሳካት የምታደርጊው ጥረት ነው። ባይዘው መሐሉ አይነገርም። ህልም ባይዘው ለሁለት ይከፈላል። የመጀመሪያው ለምሳሌ አይተሽ ከሆነ ብዙ ጊዜ ሙቪዎች ሲያልቁ እሱ ልጅቷና ልጁ ይዋደዳሉ፣ የሆነ ሰዓት ይጣላሉ፣ መልሰው ይታረቁና በሰላም አብረው መኖር ጀመሩ ብሎ ያልቃል። ከዛ በኋላ ያለው ጸባቸውን አናውቅም። ብዙ ፊልሞች የሚያቆሙት ሰርጋቸው ላይ ነው። ከሰርግ በኋላ በሩ ሲዘጋ ያለውን ነገር አያውቁም። እና ብዙ ጊዜ ሰዎች ህልማቸውን ካገኙ በኋላ እንዴት አድርገው ህልማቸውን እንደሚያሳኩት ደግሞ በጣም ከባዱ ነገር ነው። ትልቁ ቻሌንጅ አለው፣ ትልቁ ፈተና ያለው ህልምሽን ለማወቅ በምታደርጊው ጥረት አይደለም። ካወቅሽ በኋላ እሱን ለማሳካት የምታደርጊው ጥረት ነው። ባይዘው መሐሉ አይነገርም። ዳርና ዳሩ ይታያል። ለምሳሌ አንድ ሰው ባህር መሻገር ከፈለገ የባህሩ ጫፍ ሊታየው ይችላል እዚህ ጋር ቆሞ። የእውነት ግን ምን አይነት ማዕበል፣ ምን አይነት ከባድ ባህር እንደሆነ የሚያውቀው ጉዞውን ሲጀምር። ልክ መርከቡን ሲጀምር የሚንጠው ነገር ይመጣል። ህልምሽን ማወቅሽ አይደለም። አሁን ሰዎች ይህን ሲያው እኔ ህልሜን አውቄዋለሁ ብሎ ማቆም የለባቸውም። ህልምሽን ለማሳደድ በምታደርጊው ጉዞ መሀል ላይ የሚገጥሙሽ ነገሮች በጣም ከባድ ናቸው። በጣም ከባድ ናቸው። ሜተድስ የሚባሉት ማለት ነው። አንድ ሰው መኪና ሊኖረው ይችላል። መኪናው ያው በቁልፍ ነው የሚነሳው። አመለካከቱ እንደሚችል ሊያምን ይችላል። መኪናውን ቁልፉን አስነስቶ የሚያሮጠው ነዳጁ ነው። ነዳጅ ማለት ሞቲቬት የሚያደርገው ምክንያት ያስፈልጋል። ያለበለዚያ የሆነ ሰዓት መኪናው ከቆመ ያለ ነዳጅ አይቀጥልም። ስለዚህ አሁን እንዴት ነው ራሱን ሞቲቬት ሊያደርግ የሚችል? የመጀመሪያ ክሊር የሆነ ጎል ያስፈልገዋል። የት ሊደርስ እንደሚገባ ያውቋል። ያለበለዚያ ዝም ብለሽ መንገድ ከጀመርሽ የሆነ ሰዓት በቃ ልታቆሚ፣ ተስፋ ቆርጠሽ ልታቆሚ ትችላለሽ። ወዴት እንደምትሄጂ ማወቅ ራሱ ክሊር የሆነ ጎል። ለምሳሌ ምንድነው አቺቭ የምታደርገው በዛ ህልም? እሺ ጥሩ ፓሽንሽን አወቅሽ። ለምሳሌ ሙዚቀኛ ነኝ፣ ጥሩ ድምፅ አለኝ፣ ታዩ ግጥም ጽፋለሁ፣ ሙዚቃ ቅጥማለሽ፣ ወር ማቀናበር እችላለሽ። እሱ ቀጣይ ጎልሽ ምንድነው? ትልቁ ጎልሽ ምንድነው? አይሽ አሁን ምን ሆነ ማለት ነው? ፐርፐዝ መሆን አለበት። ወደ ፐርፐዝ ማደግ አለበት። ምን የመኖር ዓላማ። ህልም ባይዘው ለሁለት ይከፈላል። የመጀመሪያው አሳደሽ የምትይዥው ሮጠሽ ለፍተሽ የምትይዥው ደሞዝ፣ ይሄ ካምፓኒ መገንባት፣ የሆነ ነገር ማሳካት፣ የሚታይ ነገር ታንጀብል የሆነ ነገር መጀመሪያው እሱ ነው። ሁለተኛው ደግሞ የማይጨበጥ ህልም አለ። የምትኖሪው ላይክ እንዴት ኢንታንጀብል የሆነ በየቀኑ የምታደርግ። ለምሳሌ ትዳር፣ በጣም ደስ የሚል የተረጋጋ ትዳር የሚጨበጥ ፐርፐዝ አይደለም። አገባሁ እኮ አሁን በቃ ብለሽ አትፈጅ። ላይክ ደሞዝ አገኘው እኮ ብለሽ እንደምትደሰችው አይደል? ሁልጊዜ የምትኖሪው ኤክስፒሪየንስ የምታደርጊው ነገር ነው ትዳር። ላይክ እንደዛ አይነት ፐርፐዝ ያስፈልጋል። እሱ ነው ሞቲቬት የሚያደርገን። ባይዘው አት ዘ ኤንድ ኦፍ ዘ ዴይ እኛ ሰዎች ነን። ውጫዊ ነገር ብቻ አያስደስተን። አየሽ፣ ፕሮፌሽን ሆነ ማለት ገንዘብ ያመጣል ማለት አስደስቶሽ እስከ መጨረሻው ትጓዣለሽ ማለት አይደለም። ሞቲቬት የሚያደርግሽ፣ ጉልበት የሚሰጥሽ ጠዋት ስትነሺ ባይዘው ስራ የምትገቢው ወሩ መጨረሻ ለምታገኙ ደሞዝ ከሆነ የሆነ ቀን ይሰለችሻል። ከደሞዝ በላይ እዛ መስሪያ ቤት ገብቼ የምፈታው ችግር አለ ካልሽ ግን አየሽ፣ ሁሌ የሚፈታ ችግር አያልቅም። ችግር መፍታት የሚባለው ፐርፐዝ ነው፣ የመኖር ዓላማ ነው። የሰው ልጅ ዓላማውን ካላወቀ አየሽ፣ ህልም ብቻ በቂ አይደለም። ህልም አቺቭ ይደረጋልም ይኖሩታልም እና ደግሞ አሩጠሽም ትይዟለሽም። ስለዚህ አሁን አሩጠን ምን ይዞን እናውቃለን። መጀመሪያ ስፔሲፊክ ጎል ሲኖረን፣ ጎልሽ ምንድን ነው? ምሳሌ ምን አይነት ሙዚቃ ማተም ነው የምትፈልጊው? ላይክ ምን ያህል ሚሊዮን ሪከርድ ሽያጭ እንዲኖረው ነው የምትፈልጊው? ሊሆን ይችላል። እኔ ዶክተር መሆን ፈልጋለሁ። ምን አይነት ክሊኒክ ነው የምትከፍተው ነገር? ምን አይነት ሆስፒታል ነው የምትከፍተው ነገር? ኦር በምን አይነት መልኩ ነው ፔሽንቶችን አክመ በቃ ደሞ ሰክሰስፉል የምትባለው እንዴት ነው? በከሪር ሊሆንም ይችላል። ባይዛው ፒኩን ማወቅ ታንጀብል ይሆናል። በጣም ወሳኙ ግን ሁለተኛው ኢንታንጀብል ይሆናል። የማጨብጭው ፐርፐዝ የሚባለው ፒክ ማወቅ at the end of the day እሱን ካወቅሽ፣ እኔ ለምሳሌ እውነቱን ስለግሽ በየቀኑ ይሄን ስራ ለምን ሰራለው የሚያስብሉ ነገሮች ይገጥሙኛል። ግን ያንን ነገር በአንዴ እንድረሳው የሚያደርገኝ የብዙ ሰው ህይወት እኮ ይሄን አንድ ሰው መቀየር እኮ ቀላል አይደለም። የሆነ ሰው እኮ የተማረብኝ ይሆናል።
የሆነ ሰው አንተ ስለሆንክ ነው የቀየርከኝ፣ ከአንተ የሰማዋት ነገር ነካችኝ ብሎ ሊቀየር ይችላል የሚለው ሐሳብ፣ የማይጨበጥ ሐሳብ ያነቃቃኛል። ስለዚህ ለኢንትሪንሲክ ሪዋርድ ቦታ መስጠት አለብን። ውስጣዊ ለሆነ እርካታ ያ ነው ሁሌ ሞቲቬት የሚያደርግ